ሁለቱም አፋላጊ ድርጅቶች እሷ ለመሆኗን ነግረውኛል። ይሄ ነገር ግን ትክክል አይመስለኝም። ምኑ? እሷ አዲስ አበባ ውስጥ በፍጹም የለችም። አዲስ አበባ ውስጥ ብትሆን በየትኛውም ሁኔታ እናገኛት ነበር። እሱ የኔም ግምት ነው። ያ ሁሉ ብር ወጥቶ የቴሌቪዥንና የሬዲዮ ማስታወቂያ ተሰርቶ ሞታ እንኳን ቢሆን እኮ የቀበሯት ሰዎች ይናገሩ ነበር። ፈጣሪ ቅርብ ላይ። አይዞኝ ወንድሜ። ለማንኛውም እናገኛታለን። አሁን ቢሮ አንድ እንግዳ ስላለብኝ ወደዛ ልሂድ። ምሳ አብረን እንበላለን። ነቃ በል። ወደ ምሳ እንሂድ። ማውራህ ነገር አለ። ምን ነው? ምን ተፈጠረ? የተፈጠረ ነገር አለ እንዴ? መመለስ እፈልጋለሁ። ወዴት? ወደ ፈረንሳይ። በቃኝ። እዛ ካሳለፍኩት 15 ዓመት የበለጠ እዚህ ያሳለፍኩት 2 ወር በጣም ከብዶኛል። እንዴት ደረጀ፣ እንዴት እንደዚህ ይሆናል? ያን ሁሉ ነገር ተነጋግረን። እባክህ ተስፍሽ፣ ከዚህ በላይ አልችልም። በጣም ብቸኝነት እየተሰማኝ ነው። እምበላው፣ እምጠጣው፣ እማየው ሁሉ ትርጉም አልባ ሆኖብኛል። እዚህ ቀረ የምለውን ጥፍጣፊ ደስታ የለኝም። እዚህ ደረጀ፣ አሁን አንተ የሚሰማን ስሜት ካንተ ውጭ ማንም ሰው ሊረዳው አይችልም። ግን አትጨነቅ። እኔንም እንደ ወንድምህ እኮ ነው። አውቃለሁ ተስፋ። በእኔ እናንተ መሀል ላይ እኮ ምንም መደባበቅ የለም። እኔ እናንተ ሁለት ነን እንጂ ዓላማችን እኮ አንድ ነው። በራሳችንን በደንብ በጥልቀት አላየንም እንጂ ሁለታችንም እኮ ብቸኞች ነን። አሁን የምታወራው ነገር በሙሉ ገብቶኛል። ሁሉም ነገሮች ለሰዎች አይነገሩም። አንዳንድ ጊዜ ለራስህ ሚስጥር የሚሆኑ ነገሮች አሉ። ሚስጥሮቹን እንደ ሚስጥር ያዛቸው። የምን ሚስጥር? እሱ ጊዜ ስለሚያስፈልገው ተረጋግተን ማታ እናወራለን። አሁን ወደ ምሳ እንሂድ። ምን? ሴተኛ ዳሪ ልጥራልህ እያልከኝ ነው? ኧረ በፍጹም ባይዘው ዳሪ፣ ሀገራችን ድሮ እንደምታውቃት አይደለችም። አውሮፓ ውስጥ ያሉ ሲቪል ሰርቪስ እዚህም አሉ። ለምሳሌ ምን አይነት ሰርቪስ? እንደ ፍላጎት ነው። ለምሳሌ አውሮፓ ውስጥ ሳይካትሪስቶች እንደሚሰጡት ሰርቪስ እዚህም ብቸኝነት ለሚሰማቸውና በስራ ተወጥረው ጊዜ ላጡ ሰዎች ቤት ለቤት ሰርቪስ የሚሰጡ ተቋማት አሉ። እስኪ ንገረኝ፣ አንተ ተጠቃሚ ነህ? አዎ፣ ያው ወንድሜ ነህ፣ አልዋሽህም። አንዳንድ ጊዜ ረጅም ጊዜን በስራ ስለማሳልፍና ብቸኝነት ሲሰማኝ ቤት ድረስ አስጠራቸዋለሁ። እውነታውን ሳትደብቅ ስለነገርከኝ በጣም አመሰግናለሁ። ግን እኔ ያለሁበት ችግር ውስጥ ምንም አይነት ሰርቪስ ባገኝ መውጣ አይመስልም። ትንሽ አስብበት እስኪ። አንተ እኮ ሀገርህ ትፈልጋለች፣ ለሀገርህ ታስፈልጋታለህ። አሁን ትልቅ ኮንስትራክሽኖችን እየተፈራረምኩ ስለሆነ በቅርብ ቀን ስራ እስክትጀምር ነው እንጂ ሁሉንም ነገር ትረሳዋለህ። አይደለም በስራ በሞት እንኳን ምረሳ አይመስለኝም። ትረሳታለህ። ቆይ እስቲ አንድ ጊዜ ልጠይቅህ። አውሮፓ ሀገር ውስጥ ስንት ጊዜ ሳይካትሪስት ጋር ሄደህ ታውቃለህ? በጣም ብዙ ጊዜ። ታዲያ እዚህ አንድ ጊዜ ብትሞክረው ምን ችግር አለው? ካልተስማማ ትተዋለህ። ደግሞ እኮ አሁን አንተ ሰው ያስፈልጋል። የሚያዳምጥህ፣ ሀሳብ የሚሰጥህ፣ የምትማከረው፣ ሚስጥርን የምታካፍለው ሰው ያስፈልጋል። እሺ፣ አስብበታለሁ።
አውሮፓ ሀገር ውስጥ ስንት ጊዜ ሳይካትሪስት ጋር ሄደህ ታውቃለህ? በጣም ብዙ ጊዜ። ታዲያ እዚህ አንድ ጊዜ ብትሞክረው ምን ችግር አለ? ደሬ በጣም ጨንቆኝ ነበረ። ስለተስማማህ ደስ ብሎኛል። ትንሽ ተንፈስ ካደረገኝ ብዬ ነው። በቃ ቢሮ ቀጠሮ አስይዝልኝ። ኧረ እዚህ እንደዛ የሚባል ነገር የለም። አንተው ራስህ ትሄዳለህ፣ የትምህርት ማስረጃን ታስገባለህ፣ ፎቶን ትሰጣለህ፣ ራስህ ትመርጣለህ፣ ቤት ድረስ ይመጡልሃል። ይሄ ነገር ሴክስ ወርከሮች ናቸው እንዴ? ተው እንጂ ደሬ፣ ያን ሁሉ ነገር አውርተን እንዴ? በል ተነስ እንዳውን። እኔ የትም አልሄድም። ሁሉን ነገር በአንተ በኩል እንዲያልቅ ነው የምፈልገው። ይሄንም ማድረገው ለአንተ ስል ነው። እሱን ለኔ ተው። አሁን ተነስና ሻወርህን ግባ፣ ቁርስን ኩክ አድርግና ብላ። በኋላ እደውልልሃለሁ። እሺ፣ ስልክህን እጠብቃለሁ። እደውልልሃለሁ። ተስፍዬ፣ አንተ ስትደውልልኝ እኮ እኔ ቀኔ ሁሉ ነው ብሩ የሚሆንልኝ። እንደውም በቅርቡ የገባች አሪፍ አቋም ያላች ካለች እሷን ለምን አላቀብልን? ዛሬ እንኳን የፈለግኩ ለእኔ አይደለም፣ ለጓደኛ ይሁን። ስልኩን ስጠኝና በቴሌግራም ልክለት። ይኸውልህ አዳምጠኝ። ጓደኛዬ በጣም ብዙ ችግር ውስጥ ነው ያለው። ውይ እኔን ወንድሜን ምን ነው ምን ነካው? ይኸውልህ እሱን ብዙ ልነግርህ አልችልም። ይሄ የእሱ ፕራይቬሲ ነው። እሺ ችግር የለውም። ለካ ፈረንሳይም ነው የኖረው። ችግር የለም። የሚፈልጋትን አይነት ነገር ይንገረኝ፣ እኔ እልክለታለሁ። ምን ችግር አለ? ብዙ ያልሰራች ቢሆን ይመረጣል። በዛ ላይ እየተማረች ሀሳቡን አዳምጣ ጥሩ ሀሳብ የምትሰጠው፣ በሀሳብ የምትመክረው፣ በሀሳብ የምታክመው ቢሆን ይመረጣል። እሱ ለሌላ ነገር ግድ የለውም። ለውበትም ብዙ አይጨነቅም። ዋናው ነገር እንደነገርኩ ነው። በቃ ሀሳቡን አዳምጣ ጥሩ ሀሳብ የምትሰጠው ሚስጥረኛ ሴት ብትሆን ይመረጣል። ነፂ በሳይኮሎጂ ነው የተመረቀችው። ብዙ ባለሀብቶች ሊያናግሯት ነው፣ ለሌላ ነገር እንደውም ሳይሆን ሊያናግሯት ነው የሚፈልጉት። ይቻተለ አንተ እንዴት ውብ ናት እባክህ! ለምን እስከ ዛሬ ላይ ያላሳየኝ? ያው አንተ ለሌላ ነገር ስለምትፈልግ ነው። ታዋጣህም እያልከኝ ነው? አዎ ብዙ ጊዜ እንደውም በጣም ብዙ ባለሀብቶች እሷን ሊያናግሯት ነው የሚፈልጉት። እንደውም አንዱ ባለሀብት መኪና ገዝቶ ይሰጣታል፣ እምቢ አላለች። ለምን? እሱ ለትዳር ነው የሚፈልጋት፣ እሷ ግን ውሽማ መሆን አልፈልግም አለች። እና እቺ ጭራሽ አታዋጣህም እያልከኝ ነው? ቱንም ሌላ ከፈለክ የእሷ ጓደኛለች፣ እሷን ልላክልህ። አይ እቺን ራሷን ለሱ ላክለት። በቃ ልደውልለትሽ። አይዞሽማ፣ አሁን እዳውን እንክፈለው እንጂ ቤቱን እንሸጠዋለን። አሁን እኮ ትንሽ ነው የቀረው። ቦስ ደወለ። እማዬ ይቅርታ፣ አለቃዬ ቢሮ ገብቷል፣ መልሼ እደውልልሻለሁ። ሄሎ ቦስ። አዎ ፍሪ ነኝ። እሺ በቃ ችግር የለውም፣ መኪናውን ላከው። እሺ በቃ ወደ ስራ ልሄድ ነው፣ ልለባብስ። እኔ እምልሽ ቆይ ለማውራት ምን መለባበስ ያስፈልጋል? ይልቅ ዝም ብለሽ ምላስሽን አታጸጂ። እኔ እኮ በምላሴ አይደለም የማወራው፣ በጭንቅላቴ ነው። ታውቂያለሽ፣ ጭንቅላቴም ደግሞ ንጹህ እንደሆነ። አንቺን ማን ይችልሻል ልጄ? ውይ ማን ይሆን የፈረደበት? ለምን አትለኝም? ለምን? ከእሷ ጋር ስቀመጥ የምታወራው ነገር አንዱም አይገባኝም። ይኸውልህ አማርኛ ብዙ ፍቺ እንዳለው የማውቀው ከእሷ ጋር ስሆን። ለማንኛውም እኔ የሚያወራልኝ ሰው አላጣሁም። አሁን ስንት ነው ሰርቪስ ቻርጅ? ለአንዴ ነው ወይስ ትደግማለች? እሱን የሚወስነው ራሱ ነው። እኔ ዛሬውን እከፍልሃለሁ። ለእኔ የሚያመጣልኝ ሾፌር ነው የምትልከው? አዎ። ጥሩ። ስለዚህ አድራሻውን ለሱ ልክለታለሁ።
ነጻነት እባላለሁ። ደረጀ? ስለተዋወቅን ደስ ብሎኛል። መግባት እችላለሁ? አዎ ይቻላል፣ ግቢ። እሺ፣ አመሰግናለሁ። በመጀመሪያም ስለጠራኸኝ በጣም አመሰግናለሁ። በእኔ እናንተ መካከል የምናወራው ቁም ነገሮች በሙሉ በእኔና ባንተ ነው የሚቀሩት። ስለዚህ ዘና እንድትል ፈልጋለሁ። መልካም። እስኪ ንገረኝ፣ ምን እንደተፈጠረ ያለውን ነገር አስረዳኝ። ናፍቆት ህይወቴን ኑሮዬን ጣዕም አልባ አድርጎብኛል። አይኖቼ አሁን ድረስ ምስሎቿን ይመለከታሉ። ድምጾቿ ጆሮዎቼ ላይ ናቸው። ጠረኖቿ አሁን ድረስ ካፍንጫዬ ሊጠፉ አልቻሉም። ከ15 ዓመት በፊት እንደማፈቅራት አሁንም አፈቅራታለሁ። ታዲያ በምንድን ነው የተለያያችሁት? የእናቴ እህት ፈረንሳይ ነበር የምትኖረው። እናቴ ልክ እንደሞተች እኔ እዚህ ዘመድ ስላልነበረኝ እሷ ወደ ፈረንሳይ ወሰደች። የዛኔ ነበር ሄደን ያጣኋት። ኦኬ። ስለዚህ ከዛ በኋላ ተጻጽፋችሁም ተደውላችሁም አታውቁም ማለት ነው? በጣም ብዙ ጊዜ ጽፌላት ነበር። ሁሌም በጻፍኩላት ቁጥር እንደ አዲስ አፈቅራታለሁ። መልሷ በቀረ ቁጥር ደግሞ ቀየማታለሁ። 15 ዓመት ለኔ በጣም ከባድ ነበር። እስኪ ንገረኝ፣ በምን ምክንያት መልስ አልሰጠችኝም ብለህ ራስን ጠይቀው ታውቃለህ? እስኪ ሁሉንም ነገር ንገረኝ። እኔ ላኩላት ደብዳቤዎች እንዳልደረሳት አስባለሁ። ምናልባትም ደርሷት ደግሞ ለሱ ምላሽ የጻፈችልኝ ደብዳቤዎች እኔ ጋር እንዳልደረሰ ይሰማኛል። አንዳንዴ ደግሞ ምናልባት ድንገት ጥያት ስለሄድኩ በጣም ተናዳ ደብዳቤዎቹን በሙሉ ያቃጠለቻቸውም ይመስለኛል። ደግሞ አዲስ ፍቅረኛ ይዛ አንድ ላይ ሆነው እያነበቡ እየሳቁብኝም ይመስለኛል። ደግሞ ቆይ ተረጋጋ። አንዴ በረጅሙ ተንፍስ። ሻይ ትወዳለህ? አንድ ጊዜ ኪችኑን ብታሳየኝ ቆንጆ ሻይ ማዘጋጀት እችላለሁ። አይ እኔ አዘጋጃለሁ። አይ ችግር የለውም። ዛሬ ታየውና ከወደድከው ሌላ ጊዜ ደግሞ አንተ ታዘጋጃለህ። እስኪ ንገረኝ፣ እንዴት ነው የተዋወቃችሁት? የአጎቴ ሚስት እንደሞተች እንድታግዛቸው ብለው ከገጠር አስመጧት። በጣም ውብና ቁም ነገረኛ ነች። ለመፋቀር ብዙ ጊዜ አልፈጀብንም ነበር። አንድ ትምህርት ቤት እንማር ስለነበር ለመተኛት ብቻ ነበር የምንነጣጠለው። ከመጣ ምን ያህል ጊዜ ሆነ? 2 ወር ሆነኝ። 60 ቀን 1440 ሰዓታት።
እነዛ ካሳለፍኳቸው 15 ዓመታቶች በላይ እነዚህ ሰዓቶች በጣም ከብደውኛል። አገኛታለሁ የሚል ጉጉት፣ አብሬያት እኖራለሁ የሚል ህልም ነበረኝ። እያንዳንዱ ሰዓታቶች ውስጥ ጭንቀት ሆኖብኛል። ተሰቃይቻለሁ። ታገኛታለህ? ምን? እንዴት እንደዚህ ልትይ ቻልሽ? ውስጤ ይነግረኛል። ታገኛታለህ። ቆይ በምን ፈለግካት? ለሬዲዮና ለቴሌቪዥን ጣቢያዎች ከ1 ሚሊዮን ብር በላይ አውጥቻለሁ። ለአፋላጊ ድርጅቶችም እንደዛ አውጥቻለሁ። ግን አንዳቸውም አገኘኋት የሚለኝ የለም። እና አላገኛትም ብለህ ታስባለህ? አዎ። ከምንም በላይ ደግሞ ምን እንደሚያንገበግበኝ ታውቂያለሽ? አልበደልኳትም። ስንለያይም ክፉ ቃላቶች አልተወራወርንም። አልበደለችኝም። ታዲያ እንዴት አድርጌ ልረሳት እችላለሁ? ለዛሬ ይበቃናል። ምናልባትም ደግመን እንገናኛለን። ቀሎኛል። ደግመን እስከምንገናኝ አንድ እያሰብክ የምጠብቀው ነገር ሰጥሃለሁ። በመጀመሪያም ስለ ራስ አስብ። ያ ሁሉ የከፈልካቸው ሰዓታት ዋጋዎችን በሙሉ ቆም ብለህ አስብ። እናም እያሰብክ በኩራት የራስን ስም ደጋግመህ ጥራው። ቆይ እሸኝሻለሁ። በረንዳ ላይ ይሄ ለነበረን ቆይታ ነው። ማለት ክፍያውን ቀድመ ከፍለሃል። ታዲያ ይሄ ምን ያደርጋል? አለ አይደለ? ልክ እንደ ቲፕ ለመልካም ስራ ቲፕ ይሰጥ የለ እንዴ? ጥሩ ቲፕ ከሆነ ይሄ ይበቃኛል። ይህንን ያዘው። ሌላው አመሰግናለሁ። እሺ፣ ስልክ እንቀያየር። እሺ። እሺ፣ እንዴት ነበር ቆይታ? በጣም ቆንጆ ነበር። ትንሽም ቢሆን ቀለል ነው። እሱንማ እያየሁት ነው። እንዴት ናቸው ግን ከአውሮፓ ሳይካትሪስቶች እና ከኛ ገዝተን? አንዳቸውም አይደርሱባት። የሆነች ገብስ የሆነች ልጅ ነች። የሆነ ሰዓትማ ያወጣችው ቃል በጣም ድንገት ነው ያመለጣት። ምን አለች? ምን አፌን በልቶኝ እንደሆነ አላውቅም። አፍሽን በልተሽ አይደለም እኮ። እና ምንድን ነው? ራእይ ታይቶሽ ነው። ቆይ አንቺ የተናገርሽው ነገር መሬት ጠብ ብሎ ያውቃል? በቃ ትገኛለች ካልሽ ትገኛለች። ውይ በእናትሽ በጣም የሚያሳዝልሽ ነው። በህይወቴ እንደዚህ በፍቅር የተጎዳና ጉዳቱን ለሰው የሚያካፍል ሰው ገጥሞኝ አያውቅም። ታዲያ መቼ ልታገኘው አሰብሽ? ወንድሜ ጊዜ መስጠት አያስፈልግም። ቶሎ ዳንልኝና ወደ ስራ ልግባ። እና ምንድን ነው የምትለኝ? እኔም ማምልህ ቶሎ አገኛት። አባቴ የሞተው በ4 ዓመቴ ነው። እናቴ የልጅነቴ ንግስት ነች። ብዙ ዋጋ ከፍላ ነበር ያሳደገች። ሀያ ዓመት ሊሞላኝ 1 ሳምንት ሲቀረኝ ነው እናቴን ያጣሁት። የእናቴን ሀዘን የረሳሁት በኤደን ፍልቅልቅ ፈገግታና አእምሮን በሚጠግኑ አንደበቷ ነበር። ፈረንሳይ ከአውሮፓ ሀገራቶች ለአፍሪካ ስደተኞች ምቹ ሀገር ነች። እኔም ብዙ ችግር አልገጠመኝም። እኔም በትምህርቴ ጎበዝ ስለነበርኩ በምህንድስና ተመርቄ በጥቂት ጊዜያት ውስጥ ጥሩ መሐንዲስ ለመሆን ችያለሁ። ስራዬን በጣም ወደዋለሁ። ለሀገሬ የተለያዩ ባህልን የጠበቁ ምርጥ ህንፃዎችን ብገነባላት ደስ ይለኛል። ደግሞም አደርገዋለሁ። ፍቅር ከሁለት ነገር ሊይዘን ይችላል። አንድም በመላመድ ነው፣ አሊያም ደግሞ በድንገት። እስኪ ንገረኝ አንተ ከየትኛው ነው? እኔ ከሁለቱም ይመስለኛል። መጀመሪያ ያየኋት ሰዓት ውስጤ ጥሩ ስሜት ተሰምቶኛል።
በሂደት እያየኋትና እየለመድኳት ስመጣ ደግሞ አፍቅሬያታለሁ። እስኪ ንገረኝ፣ አሁን ያለ ማንነት፣ በራስ ያገኘው ክብር፣ ህይወት በሙሉ ይቅርና እሷን እንስጥ ቢሉ የቱን ትመርጣለህ? ንገረኛ። የመጀመሪያ ህልም ምንድን ነው? ልጆች መውለድ። አየ ደረጀ፣ ዓለም ላይ ያሉ ሰዎች በሙሉ የመጨረሻ ህልማቸው ልጅ መውለድ ነው። የልጅ ዓለም ማየት። አንተ ያለበት ደረጃ ለመድረስ ብዙ መስዋዕትነት ከፍላለህ ራስህ። እሱን ደግሞ ማንነትን ማንም ሴት አትሰጥህም። ልጅን ግን ኤደንን ባትሆን ከየትኛውም ሴት ማግኘት ትችላለህ። ልብህን ክፍት አርግ። ልብህን ለፍቅር ክፍት ካደረግከው ሁሉም ሳይሆን አንድ የተመረጠች ሴት ወደ ልብ ትገባለች። እንዴት ነው ነገሩ? የዚህ ልጅ ነገር ትንሽ የበዛ አልመሰለሽም? አረ ልክ ነሽ፣ በስቷል። ቅድስቴ ወይ ወደ ሆነ ትልቅ ፈተና ውስጥ እየገባሁ ያለ ይመስለኛል። ድንገት በህይወቴ ትልቅ ታምር ሊፈጠር ይችላል። ያ ታምር ደግሞ ምናልባትም ህይወቴን ሊያሳጣኝ ይችላል። አንቺ ምንድን ነው የምታወሪው? አንቺ ልጅ ይሄን ንብደትሽን አልወድልሽም። ቆይ ይሄ ልጅ ወድሽዋል እንዴ? በህይወቴ ሁሌ የምስለው አይነት ወንድ ነው። ታዲያ ጥበሽዋ አንቺን የመሰለች ልጅ አግኝቶ ነው? እንዲሁም ስንቱ እንደሚንበረከክልሽ እኔ ልነግርልሽ እችላለሁ። የእሱ ልብ ደግሞ ለሌላ ሴት ተንበርክኳል። ህይወት አለሙ ሌላ ሴት ናት። የሚገርም ነው። እኔ ከተገናኘን ጊዜ ጀምሮ እንደዚህ ፊት በርቶ አይቼው አላውቅም። አላሽም ተስፍሽ፣ ከኤደን ትዝታዎችና አስጨናቂ ናፍቆቶች የተገላገልኩ ይመስለኛል። እውነትም የምትገርም ሳይካትሪስት ነች። ግን ፈረንሳይ ያሉ ሳይካትሪስቶች ከደንበኞቻቸው ጋር እንደሚተኙ ታውቃለህ አይደል? አውቃለሁ። ነጻነት ግን የተለየች ሴት ነች። አማርኛዎቹ ራሶቹ የተገነጣጠሉ ሰውነትን ይጠግናሉ። ብቻ ነኝ እንጂ የተለየች ነች። በጣም ይገርማል። በእውነት እችን ልጅማ ማግኘት አለብኝ። ታገኛታለህ። ዛሬ ራት ልጋብዛት አስቤያለሁ። በጣም አሪፍ። ያማረና ሙሉ ሪፖርት ፈልጋለሁ። ኦኬ
ይሄ ችርስ ለተደረገልኝ ሕክምና። በነገር ላይ እንደዚህ አይነት ስሜት ስለተሰማ በጣም ደስ ብሎኛል። ቆይ አንቺ ማን ነሽ? እየጠየከኝ ነው? አዎ ንገሪኝ፣ ማን ነሽ? እኔ እንዳንተ ውስብስብ ህይወት የለኝም። ከክፍለ ሀገር የመጣሁት ትምህርት ልማር ነው። አዲስ አበባ ዩኒቨርሲቲ ሳይኮሎጂ ነው የተመረኩት። እናም ስራ አጥቼ ስንከራተት ተኬን አግኝቼ ነው ወደዚህ ስራ የገባሁት። ያው ክፍለ ሀገር ያሉ ቤተሰቦቼ ደግሞ በዕዳ የተያዘ ቤታቸውን ያነጭናጫ ወንድሜን እየረዳው መኖር ልጅ ነኝ። ይሄን ይመስላል። ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? ማለቴ ካላስቀየምኩሽ? ገብቶኛል ምን ልጠይቀኝ እንደፈለግ። ምንድን ነው? ከደንበኞችሽ አሊያም ደግሞ ከከስተመሮችሽ ጋር ግንኙነት ፈጥረሽ አታውቂም ልትለኝ ነው አይደል? የራሴን ጀግና እስከማገኝ ድረስ ገላይን ለማንም አላስነካም ብዬ ብዙ መስዋዕት የከፈልኩ ሴት ነኝ። ማለትም ከኔ ጀግና ውጭ። እስከ መች ድረስ ነው አንቺን ጀግና የምትጠብቂው? የእኔ ጀግና እኔ እፈልገዋለሁ እንጂ እሱ የሌላ ሰው ነው። እውነት ነው ያንቺ ጀግና ነኝ? በፈጣሪ ንገሪኝ፣ ጀግናሽ ነኝ? አዎ ጀግናዬ ነህ። ግን ምን ያደርጋል የኔ አይደለህም። ግድ የለሽም ሞክረው። እኔ የምኖረው እንጂ የምሞክረው ፍቅር አልፈልግም። ሁሌም እኮ ፐርፌክሽን የሚመጣው እኮ ከሙከራ ነው አይደል? አልዋሽሽም፣ ሁሉ ነገሬን ተቆጣጥረሽዋል። ህይወቴ ባንቺ አንደበት ውስጥ ነው ያለው። ጆሮ ሰምቶ ልብ ላይ እንዲቀር እንጂ ከጆሮ አልፈ ልብ ላይ እንድታስገባኝ እፈልጋለሁ። እኔ መኖር የምፈልገው የራሴ ዓለም ላይ ብቻ ነው። መሄድ አለብኝ። ይቅርታ ነጽ፣ አታድሪም? አይ አላድርም። መሄድ አለብኝ። ለሁሉም ጊዜ አለው። ለዛሬ ግን ቤት መሄድ አለብኝ። እሺ፣ አንዴ መጣ። ወሬ ልትሄድ ነው? ብር ታመጣ? አዎ። ዛሬ መውደዴን ስለነገርኩ የልቤ ላይ ጀግና አንተ መሆንን ስላሳወቅክ ብር አምጥተህ ልትሰጠኝ? እኔ ነኝ ዛሬ የምከፍልህ። አረ ነጽ፣ እኔ እንደዚህ እንድታስቢ ብዬ አይደለም። በጣም ይቅርታ። ምንም ችግር የለውም። ነገ በጠዋት ተነሳ፣ ቁርስ ይዤ እመጣለሁ። ታውቃለህ፣ መጀመሪያ ልብ ሳስቶ ስለነበረ ለሴት እንጂ ለፍቅር ቦታ አልነበረ። ሴት ስለሆነች ነው የወደድካት እያልከኝ? ኦፍኮርስ። ታዲያ ልታዳምጥህ የመጣች ልጅ በዚህ ቅጽበት እንዴት ፍቅር አሳይዘች ብዬ ልምን? እሷ ሴት ብቻ አይደለች። ንግግሮቿ የዓለምን ችግር ይፈታሉ። ፈገግታዋ የሰዎችን ደስታ ይለግሳሉ። አይኖቿን በደንብ ሳያቸው የእውነት ይኖራሉ። ቆይ፣ ስለዚች ልጅ በደንብ ልትነግረኝ ይገባል። ይቺ ሴት ማን ናት? አንቺ ልጅ ምን እያልሽ ነው?
እሱ እኮ ስላንቺ ምንም ነገር አያውቅም። ሴተኛ ዳሪ እንደሆንሽ ነው የሚያስበው። አይመስለኝም። ከመሰረ ደግሞ እንደፈለገ ያስብ። አፈቅረዋለሁ እያልሽ እኮ ነው። ያፈቀርኩት እኮ በእኔ ማንነት አይደለም በሱ ማንነት እንጂ። እኔ ግን ይሄ ነገር አላማረኝም። እኔም ነግሬሽ ነበር ቀድሞ እንዳላማረኝ። እሱማ ነግረሽ ነበር ህይወቴንም ሊያሳጠኝ ይችላል ብለሻል። ግን አንድ ጥያቄ አለኝ። ቆይ ምንድን ነው የምትጠይቀኝ? ኤደን ብትገኝስ? ለዚች ልጅ ነፃነት ነው ስሟ። ነፃነት? ለነፃነት የሰጣት ቦታ ኤደንን እንዳያስረሳ እፈራለሁ። ለምን እንደዚህ ተሰማ? በሚችለው መጠን ኤደንን ፈልጊያታለሁ። አዎ እርግጥ ነው ኤደንን ወዳታለሁ። ግን ያ ማለት እኮ ስፈልጋት እኖራለሁ ማለት አይደለም። ከማላቀው ዓለም ውስጥ ካለችው ኤደን እማቀው ዓለም ውስጥ ያለችው ነፃነት ትሻለኛለች። ሄሎ፣ ያቺ ባለፈ ለጓደኛዬ ያገናኛትን ልጅ ጓደኛዋን እፈልጋታለሁ። እኔ የእሷ መገኘት አለመገኘት አያሳስበኝም። ይኸውልሽ ቅድስቴ፣ የጊዜ እንጂ የሰው ጀግና የለውም። እኔ ደረጃ አሁን ላይ ጀግና መሆኑን ልቡ ካመነበት ያለፈ ህይወቱ ጀግናው አታስፈልገውም ማለት ነው። እኔ እኮ አንቺ የምታወሪያቸው ቋንቋዎች ምንም አይገቡኝም። ቦስ ደወለ። ወይ ቦስዬ? አረ እችላለሁ። እንደውም ሰሞኑን ዘግተኸኝ ነበር። እሺ መኪናውን ላከው፣ አሁን እመጣለሁ። እሺ እሺ። የዕለቱ መልእክት አለሽ? ማለቴ ለደንበኛዬ። ጊዜ ፍቅር ባሪያ ነው በይልኝ። እሺ ልልሻለሁ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ቅድስት እባላለሁ። ቅድስት፣ አይዞሽ፣ ምንም እንዳታስቢ እሺ። ፈለግሽውን መጠቀም ትችያለሽ። ፈለግሽውን ታዘሽ ጠጪ።
እንዴት አመለጥሽ? አብራሽ የምትኖረው ደግሞ ስለ አንቺ ምን ትለኝ ይሆን? ጥዬሽ ጠፋሁ? ኧረ አይገባም። በእግዜር አይገባም። ኖር ተስፍሽዬ፣ አንዳንድ ባህሎቻችን እኮ ፌስቡክ ከገባ በኋላ ትተናቸዋል። የአውሮፓ ባህል ተጠናውቶናል እያልሽኝ ነው? በደንብ ነዋ። ባይሆንማ ኖሮ እኔ እናንተም አንገናኝም ነበር። አልኮል ትወጃለሽ? አዎ በጣም ሰውነቴን ዘና ያደርግልኛል። ያው የምንኖረው በሷ አይደል? በሳል ልጅ ትመስያለሽ። አረ መቼም ማልበስል ጥሬ ነበርኩ። አንድ ጓደኛ አለችኝ፣ እሷ ነች ያበሰለች። በዚህ ጊዜ የበሰለን ጥሬ የሚያደርግ እንጂ ጥሬን የሚያበስል ማግኘት በጣም ይከብዳል። የእሷ አንድ ቃላት እንደ ማገዶ ሆኖ ነው የሚያበስለኝ። ስለዚህ ልጅ ማወቅ በጣም ደስ አለኝ። አይቻልም፣ ብዙ ህጎች አሏት። በዛ ላይ ደግሞ ስለ እሷ ብዙ ሰው እንዲያወራ አትፈልግም። አሁን እኮ እሷ አይለች፣ መንፈሷ ግን አለ። ኮርስ ተነስተሃል እንዴ? አዎ፣ በጣም ጣፋጭ ሌሊት ነበር። በጣም ጣፋጭ ነሽ። ደስተኛ ነበርክ? በጣም። ያቺ ጓደኛሽ ግን ለምንድን ነው ደጋግመህ ስለሷ የምትጠይቀኝ? ቆይ ከኛ ምንድን ነው የምትፈልገው? ማን አንተ? ታይ እንጂ አትቆጪኝ። ስለ እሷ አይምሮ ስትነግሪኝ ላውቃት ፈልጌ ነው እንጂ ሌላ ነገር አይደለም። ሰዎችን ማወቅ ልማዴ ነው እንጂ በሌላ እንግል አትይብኝ። ኧረ አይገባም። እኔም በጣም ይቅርታ። ማታ ሌላ ቀጠሮ እንዳትሽ። አንተ ገንዘብ እኛን ተኳኩለን ገላችንን ለመሸጥ ታስወጣናለህ። እነሱን ደግሞ አስተሳሰባቸውን አቆሽሸህ ገዢ አድርገህ ታመጣቸዋለህ። ወይኔ ጉዴ! እቺ ልጅ እኔንም ተፈላሳፊ ያደረገች። እንዴ በጠዋት እመጣለሁ ብዬ እስካሁን ትተኛለህ? በጣም ይቅርታ። ያው አሁን ተነሳው አይደል? ዛሬ ደግሞ ምንድን ነው? እሁድ ነው ወይስ አውደ ዓመት? ምን እናርግልን? እሁድ ወይስ አውደ ዓመት? አንተ ደስ እንዳለ ምረጥ። አውደ ዓመት ይሻላል።
የአዲስ ቀን መጀመሪያ አዲስ አመት። እሺ መልካም አውደ አመት ላንተም። መልካም አዲስ አመት። መታው ታጥቤ እማ አንቺ አትጨናነቂ። የኔን ስልክማ መቼ ያነሳዋል? ቢያነሳው እኮ ጥሩ ነበር። እሺ ለምን ታዲያ ሽማግሌ አትልኪበትም? እኔ ታዲያ የሁሉ ብር ከየት አምጥቼ ነው የምሰጠው? ይህ አሁን የእኛ ዘር ነው? እሺ አንቺ ምንም አትጨናነቂ፣ ሁሉንም ለፈጣሪ ስጩ። አዎ አትጨነቂ እናቴ በእናትሽ። እሺ ቻው። ነፃነቴ እስኪ ዛሬ አዲስ አመታችን ሳንደባበቅ ነው። ነፂ ምንድን ነው? እስኪ ንገሪ። አባታችን በፍቅር ነበር ያለስስት ያሳደገን። እኔ ካምፓስ 2ኛ ዓመት ተማሪ ሆኜ ነበር ህይወቱ ያለፈው። ቤታችንን በዕዳ እንደተያዘ ያወቅነው የዛን ሰዓት ነው። ወንድሜም ከአባታችን ጠላቶች ጋር ገጥሞ ድርሻዬ ካልተሰጠኝ ፋንታዬን እፈልጋለሁ ብሎ መግቢያ መውጫ ከለከለን። ጭራሽ ማናውቀው ሌላ ሰው ነው የሆነብን። እኔ ግራ ግብት ነው ያለኝ። የእሱን ድርሻ ልክፈለው ወይስ የባንኩን ልክፈል? ምን ማድረግ እንዳለብኝ ራሱ አላውቅም። በዚህ ሰዓት ለእናቴ ያለዋት አንድ ብቸኛ እኔ ብቻ ነኝ። ቆይ ብሩን የፈለግከው ለምንድን ነው? ምክንያቱም ባትጠይቀኝ ደስ ይለኛል። ዝም ብለህ ስጠኝ። እሺ የምሰጥህ የራስህን ብር ነው። ከኔ ብሩን ለመውሰድ ምንም አይነት ምክንያት ማቅረብ አይጠበቅብህ። ጓደኛህ ነኝ፣ የሥራ አጋርህ ነኝ። ሁለታችንም አንድ ድርጅት ውስጥ እንሰራለን። የኔን እንቅስቃሴና የህይወት እንቅስቃሴዎችን በሙሉ እንደምታውቀው ሁሉ ያንተንም ልትነግረኝ ይገባል። እሺ በቃ እነግርሃለሁ እኮ። ንገረኛ። ብሩን የፈለኩት ለነፃነት ነው። ነፃነት ሴተኛ ዳሪዋ ተስፋ፣ ከዚህ በኋላ በእንደዚህ አይነት ቃል እንድትገልጻት አልፈልግም። አይ ደረጀ፣ ይኸውልህ ያለው አውሮፓ ሀገር ውስጥ አይደለም ያለው፣ እዚህ ኢትዮጵያ ውስጥ ነው። እዚህ ያሉ ሴቶች እንኳን እንዲህ የሚደለላቸው ወንዶች አግኝተው በቁምህ ነው የሚሸጡ። ይኸውልህ አንድ ነገር ልንገርህ፣ እኔ የሚጠቅመኝና የሚጎዳኝን አምኜበት ነው የማደርገው። አሁን ብሩን ሰጠኝ ከሆነ ስጠኝ። እሺ እሰጥሃለሁ።
ግን አታስተዋውቀኝ? ቆየው እንዴ ነፃነት? እንደውም በጭራሽ ታዋቂ የምወደው ጓደኛዬ ነው። የሥራ አጋር የሚለውን ረስተሃል። ተስፉ እባላለሁ። ነፃነት እባላለሁ። ዋው የሚገባሽን ስም ነው ያገኘሽው። አመሰግናለሁ። ቁጭ በላ፣ ቡና ላፍላለህ። በጣም ቸኩላለሁ። ባይሆን ማታ ተቀጣጥረን ቡና እንጠጣለን። ይመችሻል? አዎ ይመቸኛል። ይሄንን ጎረምሳ ደግሞ ስራ ገባ በይው። ብቻዬን እኮ ስራው አጎበጠኝ። አንተ ነፃነት ፊት እየወቀስከኝ ነው? ምን አባቴ ላድርግ ብለህ ነው? ነገስት ፊት ያልከሰስኩ የት ሄጄ እከስሃለሁ? በኋላ ቢሮ ገባለሁ ብያለሁ። በጉጉት እጠብቃለሁ። ማታ ለቡና መቀጣጠራችን እንዳትረሺ። እሺ አልረሳም። ወልቻው ቻው። በቃሽ። ወይኔ ታድላችሁ፣ ደስ የሚል ጓደኝነት። በጣም ነው የምወደው። እሱ ባይኖር ኑሮ አሁን ያለው ደረጃ የሚፈጠር አይመስልም። ብለው ከሰሙ ብዙ ነው አንተ የምታወራ። በል እኔ ልሂድ፣ ኪችን ብዙ ስራ አለብኝ። ይህን ለመስጠት በጣም ከራሴ ጋር ብዙ ተሟግቻለሁ። ብድርም ውለታም አድርገሽ እንድታስቢው አልፈልግም። ጀስት አለ አይደለ ብድር ሲኖርሽ ትከፊኛለሽ። ይሄ ሁሉ ብር እንድቀየምሽ አታድርጊ። እንደምትሰጭኝ አውቃለሁ። ዝም ብለሽ ያዢው። ይሄ ሁሉ ገንዘብ ከየት አመጣው እላለሁ። ተበደርኩ ነው። እሺ ተበደርኩስ ልበል። ይሄ ሁሉ ገንዘብ ማን አበደረኝ ይባላል? መንግስት ነው ማለቴ፣ ባንክ፣ ግለሰብ። እኔ ያው ሎተሪ ደረሰኝ ትላለች። በጣም ነው የማመሰግነው። ይሄ ለእኔ ምን ማለት እንደሆነ አንተ አታውቅም። አውቃለሁ። ለዛም ነው እኮ የሰጠሁሽ። አሁን አንድ ነገር እንድታደርግ ይፈልጋለሁ። ምን ላድርግ? እናትሽ ጋር ሄደሽ ወንድምሽንም በዛው አረጋግተሽ፣ ምናልባትም እኮ ገንዘቡን ስላልከፈልሽ ይሆናል አንቺም እንደዚህ ተጨናነቅሽው። እኔ ግን አልቆይም። ነፃነቴ፣ እኔም እዛ እንድትቆይ አልፈልግም። ምን አደነገጥሽ? ምን አይነት ስርዓት ነው ይሄ? ይሄ እኮ ስርዓት አይደለም። እኔና አንቺ የምንግባባበት ቋንቋ። ነፍሴ ምንም ነገር ዋሽታኝ አታውቅም ነበር። አሁን ግን ተሳሳተች። የምን ነፍስ ነው የምታወሪው ደግሞ? አንቺን ሳይሽ ከስጋ ፍላጎቴ ይልቅ የወንድነት ፍላጎቴ ይመሳሰል። አጭር ሰዓት እንግባ። በጣም ተሳስተሃል። ለእንዳንተ አይነት መሰል ቆሻሻና ቆሻሻዎች እምተኛ አይነት ሴት አይደለሁም።
ከምተኛ ፍሪጅ ውስጥ ገብቼ አሊያም ደግሞ ሰዓት ውስጥ ገብቼ መተኛትን እመርጣለሁ። እንዳትሳሳች፣ የወሰድሽው ገንዘብ እኮ የኔ ነው። አየማንነትን ስታወራ የሴትን ልጅን ገላ በገንዘብ መግዛት የለመድክ እላይ ነስቶ ውስጥ የቆሸሸ ቆሻሻ ባለጌ ነህ። ስነ ስርዓት አድርግ። ይህን ማድረግ የነበረብኝ እኔ ነበርኩ። ለምን እንደማላደርገው ግን ታውቃለህ? ለደረጀ ስል። ምክንያቱም እሱ በሚያስብህና እሱ ባለው ክብር እድሜ ልኩን እንዲጸጸት ስለማልፈልግ ነው። ለማንኛውም ለቡናው ግብዣ ማታ እንገናኝ። ወይኔ ጓደኛዬ እንኳን ደስ አለሽ። በእግዚአብሔር ምን አይነት የተባረከ ሰው ነው። እውነትም ጀግናሽ ነበር ስትጠብቂ የነበረው። አዎ እሱስ ጀግናዬ ነበር። እንዴ ታዲያ ምን ነው? ጀግኖች ምን ጊዜም የራሳቸው ጠላት አላቸው። ልክ እንደ ወንድም የሚወደው በጣም ቤስት ፍሬንዱ አብሬሽ ልደር ገንዘብ ሰጥቼሽ አላለኝም? ከደረጀ ጋር ግንኙነት እንዳለሽ እያወቀ? አዎ ደግሞ ፊቱ ላይ መጥፎ ተንኮል አይቼበታለሁ። የፈራሁት ቀርቶ ያልፈራሁት ነው የሆነው። ደግሞ ማታ ቡና ምናምን ጋብዝሻለሁ ብሎ ቀጥሮኛል። ምን ማሰብ እንዳለብኝ ከአቅሜ በላይ ነው የሆነው። እኔ ላግዝሽ፣ እኔ ልከላከልልሽ፣ አንቺ አጥቂ። ማን ነው? እባክሽ አንድ ደንበኛዬ ነበር። ገንዘብ ሲከፍል በጣም ጥሩ ነበረ፣ ግን ወሬው ሲያስጠላ ብታዩ። በስመ አብ። ይልቅ እሱን ተይውና ከአንቺ የሚበልጥብኝ ምንም ነገር የለም። ስለዚህ ላሰብነው ጨዋታ አንዳንድ ነገሮችን አንቺ ትነግሪኛለሽ፣ ከዛ ሁሉም ነገር ፊክስ እናደርገዋለን። አንቺ ይልቅ አዋቂ እኮ ነሽ። ቆንጆ ቢሮ አደራጅተሃል። ሰራተኞችም ንቁ ናቸው። ወደድካቸው? በጣም። እኔ የምልህ የባንኩ ጉዳይ እንዴት ሆነልህ? ምን እባክህ፣ እዚህ ሁሉም ነገር እኮ እንደ አውሮፓ አይፈጥንም። ታውቃለህ፣ ጥቂት ጉዳዮች ብዙ ፕሮሰስ ይፈልጋሉ። ላይክ ኤደንን ፈልገን እንዳላገኘናት አይነት። በመንግስት ሲስተም ውስጥ ብዙ ነገር ትፈልጋለህ፣ ግን ታጣለህ። ምን ነው ዝም አልክ? አዲሱ ፍቅር አስረሳ እንዴ? እባክህ ይሄን ነገር አታሳስበኝ። እሺ ወለቅና ቆንጆ ቡና ፈልቶ እየጠበቀን ነው። እንሂድ። ቤቱ እንዴት ውብ ሆኗል አይደለም እንዴ? ተስፋ አዎ ያምራል። ቆንጆ ቤት ነው። ያው በጣም ወዳት ጓደኛ ያልኩት ቅድስቴ፣ ታወቃት። ደረጀ እባላለሁ። ስላወቅኩሽ ደስ ብሎኛል። ቅድስት እባላለሁ። እኔም ስለተዋወቅኩ ደስ ብሎኛል። እና አንቺ ተስፍሽ ታወቃት። ስላንተ እኮ ነግሬያት መታወቅ እፈልጋለሁ ብላን የመጣችው። ታወቃት። እሺ ነጽዬ ግን የሆነ ቦታ ማውቀው መሰለኝ። ማንን? እኔ? የት? ማረ አንተዋወቅም። አይ ስራ ቦታ ምናምን አውቃለሁ።
የምን ስራ ነው የምታወሪው? እዚህ ምንድን ነው የምትቀባጠረው? ስራ ምናምን የምትልም ተስፋ እንዴ ምንድን ነው? ተረጋጋ እንጂ። የት የምታውቂው መስሎች ነው? ይመስለኛል ቄራ ስጋ ሽያጭ ክፍል ምናምን ማውቀው መሰለኝ። አይ እንደዛ ከሆነ የምታውቂው አይመስለኝም። ደረጀ መጸዳጃ ቤት አንዴ ደርሼ ልምጣ። እንዴ አንቺ ግን የምር ታውቂዋለሽ እንዴ? አውቀዋለሁ። ባለፈው ያልኩሽ ደንበኛ እኮ ነው። ቅድም ደውሎ የነበረው እሱ ነበረ። በዛ ላይ ስለ አንቺ ጠየቀኝ ምናምን ስልሽ አልነበር? እሱ እኮ ነው። ይሄ ቆሻሻ። አረ ጓደኛዬ ትናደጂ በእናትሽ። ይልቅ ቅድም ያወራንበትን ሂጂና ጠይቂው። ሂጂ። እሺ የስጋ ጓደኛዬ እንዴት ነህ? እባክሽ አፍሽ ዝጊ። አርፈሽ እዚህ ቡናሽን ቀቅይ። ቅቅል ለምንድን ነው ቆይ በራስ ስህተት የምትናደደው? በዛ ላይ ደግሞ እኔ ምን አጉድዬብህ ነው ጓደኛዬን የተመኘሃት? ይሄማ ቆንጆ ሀሳብ ነው። እኔም ቶሎ ሄደሽ እንድትመለሽ ነው የምፈልገው። አዎ ለዛ ነው ከጓደኛዬ ጋር ልሂድ ያልኩ። ለምን እንደው ታውቃለህ? ስንሄድና ስንመጣ 2 ቀን፣ እዛ ደግሞ 2 ቀን አሊያም ደግሞ 3 ቀን ብንቆይ 5 ቀን ሆነ ማለት ነው። እንግዲህ ስትመለሽ ሰርፕራይዝ አለሽ። ሰርፕራይዝ? ምን አይነት ሰርፕራይዝ? እንዴ ከተነገረ ምኑን ሰርፕራይዝ ሆነ? በእናትህ ንገረኝ። ሰርፕራይዝ አይነገርም። እስክመለስ ጓጓ። የዛኔ ታያለሽ። እሺ ካልክ ሰሚኛለሽ? የጓደኛዬን ገንዘብ እበላለሁ ብላችሁ ከሆነ ያሰባችሁት ተሳስታችኋል። ካሁን በኋላ 74 ሳንቲም አታገኙ። 74 ሳንቲም አግኝተናል እኮ ለዛውም 500 ሺህ ብር። እስኪ ንገረኝ፣ ቆይ ለምንድን ነው የምትናደደው? እስኪ በደንብ ተመልከተኝ። ምንድን ነው አማርኩ እንዴ? ስለማታውቂኝ ነው። እንኳን አንቺን ካንቺ የበለጡትን ከኔ የበለጡትንም ሆነ እኔን ገንዘብህን ከፍለህ ገዝተህ ነው አይደለም? ምን አባክ ፈለክ? አረ ተስፍሽ ተረጋጋ። የምስራች ልነግርህ ነው። ቀጥል። ልጅቷን እኮ አገኘኋት። ኤደን ምን? ግን ጥሩ ሁኔታ ላይ አይደለም ያለችው። እዚህ ክላስ አስይዣታለሁ። እሺ አሁኑኑ መጣሁ። አሁኑኑ አንቺንም ሆነ ጓደኛሽን እሰራላችኋለሁ። እኔ ተስፋ አይደለሁ። ጓደኛዬ እስካሁን አልተመለሰ? አረ መጥቶ ነበር። አስቸኳይ ስልክ ተደወለለትና ቸኩላለሁ ብሎ ወጣ። አቦል እንኳን ጠጣ ብዬው ነበረ ግን ቸኮለ። ውይ ተስፍሽ፣ ምን አለበት አቦል ነው እንኳን ጠጥቶ ቢወጣ ጥሩ ነበር። አይ ጓደኛዬ መቼ ይሆን በህይወቱ የሚረጋጋው? ቆይ እኔ ምን ባደርግ ይሻለኛል? እንዴ አረ ደሬ ቡናውን በድብርት እንድጠጣ ታድርገን እንዴ? እሺ ጨዋታ አምጡ እንጫወት። አድካሚ ጉዞ ነበር ያደረገችው። ለዛ ነው። ምንድነው ሌላ ችግር አለ ያልከው? ልጅቷ ጤነኛ ነች፣ ግን አልፎ አልፎ ወሰድ መለስ ያደርጋታል። ምን ማለት ነው ስድ ያደርጋታል? አእምሯን ያማታል እና ደግሞ ሌላ ከዚህ ሌላ ምን? ነገ በተቻለ መጠን ቆንጆ አድርጋት። ያልኩህን ነገር በሙሉ አንድ ሳታስቀር ንገራት። ምንም እንከን አልፈልግም። ምንም አታስብ። ስራውን ያለ እንከን ነው የምንጨርሰው። ምን አለ እሺ ብላችሁኝ እዚህ ብታድሩ? አይ ሌላ ጊዜ ይሻላል። ደግሞ ገና ብዙ ጊዜ ያለን አይደል? አንድ ነገር እንድትረጂኝ እፈልጋለሁ።
እባክህ ምን ልርዳ? ከነፃነት ጋር ስትመለሱ እሺ እንድትለኝ እባክሽ አግባቢልኝ። ወይ እሱ እኮ በጣም ቀላል ነገር ነው። ኧረ ችግር የለውም በእኔ ጣለው። ምን እየዶለታችሁ ነው የተቀመጣችሁት? መንግስትን ገልብጥ ምናምን ሲለኝ ነበር። ኧረ በሉ ራሳችሁን ችላችሁ መንግስትን መገልበጥ ትችላላችሁ። አሁን መሄድ አለብን፣ መሽቷል። ተነሽ። እሺ ግን ቆይ አንቺ ልጅ አይበርድሽም? ልብስሽን ገብተሽ አትቀይሪም? ታውቂያለሽ፣ አላስችል ስላለኝ ነው ማወራሽ። በቃ ይበቃሻል። ከዚህ በኋላ ምን ትፈልጊያለሽ? የምትፈሪው ዕዳ ተከፍሏል። አሁን ደሬን አግብተሽ የምትወጂውን ትምህርት እየተማርሽ መኖር። አሁን ደርሰን እንምጣ። ምን ታስቢያለሽ? ሌላ የተሻለ ሀሳብ ለምን አላስብልሽ? ምን አይነት ሀሳብ እንዴ? ጠብቂኛ። ምንድን ነው? እንዴት አደርሽ ሄድናችን? የት አለ አዳሪ? አገናኝሻለሁ ብለኝ አይደል የመጣኝ? የት አለ? ሲነጋ አምጣልሻለሁ አላልከኝ? አዎ አትጠራጠሪ፣ ይመጣል። እንደውም እሱ ከሚመጣ ለምን አንቺን አልወስድሽም? ግን ከዛ በፊት እኔና አንቺ አንድ ነገር መስማማት አለብን። ምንድን ነው የምንስማማው? ይኸውልሽ ደረጀን ከዛሬ በኋላ አብረሽ እንዲኖር የምትፈልጊ ከሆነ እኔ የምልሽን ማድረግ አለብሽ። እኔ እና እሱ እኮ አብሮ ለመኖር ነው የተፈጠርነው። ልጅ እንዳለሽ ባል እንዳለሽ ካወቀ አብሮሽ መኖር የሚፈልግ ይመስልሻል? እንደዛ ካለኝ ለመመለስ ዝግጁ ነኝ። ኤደን ስንመጣ እሱ ከዛ መስዋዕትነት እንደከፈልሽ ድጋሚ ማጣት እንደማትፈልጊ ነግሮኛል። አንቺም ብትሆኚ አግኝተሽ ካጣሹ ከዚህ በላይ ትጎጃለሽ። ስለዚህ የምልሽን ብቻ አድርጊ። አንዳንድ ሚስጥሮችን በህይወት መደበቅ ይኸውልሽ ህይወትን ያስተካክላል። ስለዚህ በቃ ደስታሽን አጣጥሚ። ደረጀም ቢሆን ደግሞ የተሻለ ሊያስደስትሽ ከዚህ በላይ ተዘጋጅቶ እየጠበቀሽ ነው። በቃ እሺ በይ። እሺ በቃ አሁኑኑ ውሰደኝ። ከዛ በፊት ግን አንድ ቦታ መሄድ አለብሽ። ወዴት? እሱ እንደዚህ ሆነሽ አትሄጂም። ቆንጆ ሆነሽ አምሮብሽ ነው። ተነሽ ተነሽ ተነሽ፣ አሁን ለባብሽ። እና ከአሁኑ ብቸኝነት ጎድቶኛል እያልከኝ ነው? በጣም ፈጽመው ካጠገቤ እንድትርቅ አልፈልግም ነበር። እሷ የተለየች ሴት ነች። የተለየች ሴት የተለየች ሴት ብሎ ነገር የለም እባክህ። ለማንኛውም በአንተ ደስ ብሎኛል። የሆነ ነገር አብስለን ብንበላ ምን ይመስላል? እንደ ድሯችን። ያ እንደ ድሯችን። በል ተነሳ፣ ተነስ። ኧረ በቃ ደረጀ፣ በስመ አብ። የዛሬው ሽንኩርት ደግሞ ምን ያቃጥላል? ለእንቁላል ነው ለድግስ ነው ይሁሉ። ከተተው አይ ድሮ ሽንኩርት ላይ ነው ያቃጥላል። ቆይ እኔ ከፍታለሁ። ከተፋ አንተ እንደጀመርክ አይኔን አቃጥሎኛል። በዛው ንፋስ ውሰድ። ሽንኩርት ነው እንዴ? ምን ብለው
ሄዱ ደሬ አገኝሻለሁ የሚል ተስፋ አልነበረኝም። እኔ ራሱ ተስፋ መቁረጥ ውስጥ ነበርኩኝ። በህልሜ አይደለም አይደል? ህልምሽ አይደለም፣ እውን ነው። ይህ ሁሉ ጊዜ የት ነበርክ? ለሀዘን ለስቃይና ለናፍቆት ጥለኝ ይህ ሁሉ ጊዜ የት ነበርክ? ይቅርታ፣ እቺ ነገር ውስጥ ገብታችሁ ታወሯት። አቶ ደረጀ እኔ ነኝ ሀገሪቷን አስፍሼ ይዤ የመጣው። በጣም አመሰግናለሁ። ኑ ነይ። የት ነበርክ? ንገረኝ፣ የት ነበርክ? ያ ሁሉ ስቃይና መከራ፣ ያ ሁሉ ሀዘን ሲያርፍብኝ የት ነበርክ? ሁሉንም ነገር አስረዳሻለሁ። ተረጋጊ። ሄዱ የሰው ፊት ሲገርፈኝ፣ ረሀብ ሲያሰቃየኝ፣ ጎዳና ሳድር፣ ዝናብና ፀሐይ ሲፈራረቅብኝ የት ነበርክ? ወንድሜ ነው። ወንድሜ? መቼ የተወለደው ወንድምህ? ወንድሜ ስልሽ ያው ፈረንሳይ ሀገር እያለሁ የተዋወቁት ጓደኛዬ ነው። ታዲያ እንደሱ አትልም? ሌላስ ምን ደበቀኸኛል? ኤደን ስለመጣሽ በጣም ደስ ብሎኛል። አንዴ ላናግረው ብቻውን። ምንድን ነው እሱ? ምን ሆናል? እኔ እንጃ። ሳገኛት ጀምሮ እንደዚህ ነች። በፊት ስታውቃት እንዴት ነበረች? ምን ሆናል? ስንቴ ነው ስለሷ የምነግርህ? ትረሳለህ እንዴ? በጣም እንክብካቤ ያስፈልጋታል። ካጠገቧ መራቅ የለብህም። ምን አይነት ጉድ ነው እባክህ! ነፃነት የምለው ከዚህ ቤት ሲወጣ ምን አይነት ተአምር ነው! ይቅርታ፣ አንድ ነገር መናገር ነበረብኝ። ምንድን ነው? ያው ሳመጣት ትንሽ የአእምሮ በሽታ እንዳለባት ነግረውኝ ነበር። ምን ያማታል እያልኩ ነው? ተስፋ ቶሎ ብለህ ዶክተር ጋር ደውል፣ ይዘናት እንሄዳለን። እሺ። አሪፍ አልኩታ። ተስፍሽ ማማማ መናገር አሪፍ ነው። አጠፋህ። ይሄ ውላችን ላይ አለ። ውላችን ላይ የለም እኮ። እኔ እኮ ላባብሰው ብዬ ነው። በቃ ወይ ገንዘብ ውስጠኝና እኔ ከዚህ ነገር ልውጣ። ያመጣው እኮ እቃ አይደለም፣ የሰው ልጅ ነው። ገና ብዙ ነገር ይጠበቅባል። ሄሎ ዶክተር። ውይ እባክሽ፣ ውስጥ ሰው ያለ አይመስለኝም። እንደዛማ ከሆነ ታዲያ ለሰርፕራይዛችን ተመቸን በይኛ። እንዴት ማለት ነው? ከፍተን እንግባ። ምንም ቆፈለሽ እንዴ? ቤቴ
ምርመራ መሰረት አስፈላጊው ምርመራ አካሄደናል። ልጅቷ ፍጹም ሰላማዊና አእምሮ ህመም የለባትም። ስለዚህ የሚያስፈልጋት ምንድነው? በቂ እንክብካቤ የሚያስፈልጋት። ይህን ደግሞ ከአውሮፓ ከውጭ የመጣው መናገሩ ትርጉም የለውም። ስለዚህ ጥሩ ክትትልና እንክብካቤ ያድርጉላት። እሺ፣ አመሰግናለሁ ዶክተር። እነማን ናቸው? እነማን ናችሁ? እነማን ናቸው? እኛ እሱ የሚረዳን ሰዎች ነን። ነው እንዴ? ኤደን እባላለሁ። ደረጀ ሲፈልጋት የነበረችው እጮኛው ነች። ስለተገኘሽ በጣም ደስ ብሎናል። እኛ ግን ቀጠሮ ስላለን ቦርሳሽን ያዥ እንሂድ። ስማ፣ ይሄን ነበር አይደል የምትፈልገው? አሁን በደንብ ተሳክቶልሃል። ደስታን ማክበር ትችላለህ። እሺ። ታዲያ ደስታዬ ሙሉ እንዲሆን ማታ ቄራ አካባቢ ልምጣ እንዴ? ቆንጆ ስጋ ልግዛ? እንዴት ልትቀርቻለሽ? ለእናቴ ብሩን በባንክ ልኬላታለሁ። ስላንተ ሁሉ ነገር ነግሬያት ይዘሽው እንድትመጪ ብላኝ ነበር አመጣጤ። ምን እንደምልሽ አላውቅም። ምንም አትበለኝ። ሰው የተፈጠረ የሚፈልገውን ለማግኘት ነው። አንተ ፍቅርን፣ እኔ ደግሞ ጀግናዬን በመፈለግ ላይ ያለን ነበር የተገናኘ ነው። አንተ ፍቅርን ሄደንን አግኝተሃታል። እኔ ደግሞ ጀግናዬን እፈልገዋለሁ። እስከ ዛሬ ስላደረክልኝ ነገር በሙሉ እጅግ አመሰግናለሁ። ብሩንም ቢሆን ደግሞ እባክሽ ምንም ነገር አትበይኝ።
እንዴት ነኝ? ለስራ ዝግጁ ነኝ። ግን እርግጠኛ ነሽ ነፂ? አዎ እርግጠኛ ነኝ። እሱ የራሱን ህይወት መርጦ ሄዷል። ህይወት ደግሞ ትቀጥላለች። እንግዲህ ካልሽ ልክ ነሽ። የውስጥ የሞራል አቅም የለውም። ሁሉን ነገሬን ወስዶታል። የኔ ቆንጆ አይዞሽ። ምንም ደስታ ልሰጥህ አልቻልኩም። ለራሴ እንኳን የሚሆን ጥፍጣፊ ደስታ የለኝም። በጣም ይቅርታ። አሁን እኔ ጋ ያለው ሀዘን፣ ጸጸትና ናፍቆት ብቻ። ናፍቆት? የማን? ያንተ። ድካሜ እንዳላጣ እና በጣም እንዳናፍቀኝ እሰጋለሁ። አይዞሽ፣ ሁሉም ነገር ይስተካከላል። ታውቃለህ ተካ፣ በሰው ነገር ሁሉም ነገር ይጨልሞብኛል። ትምህርቴን እንኳን በአግባቡ መማር ተስኖኝ ወደ አገር ቤት ልመጣ ስል ነው ይህንን አዲስ ተስፋ ያገኘሁት። ችግሬን ችሎ ሁሉን ነገሬን ተሸክሞ አሁን ላለሁበት አቋም ያደረሰኝ እሱ ነው። እንዴት ብዬ እሱን ደስታ አልቀማ? ቢሆንም አሁን ያደረግከውን ካወቀ ማጣት አይቀርም። እኔ አሁን እሱ አያስጨንቀኝም። እኔን የሚያስጨንቀኝ ከሸክሜ መገላገል ብቻ ነው። እንዴት ሰላም ነው? ሰላም ነው? እንዴት ነው? ጠፋህ? ምን ነው? አለሁ ሰላም ነው። ምን ሆነሃል? አይ ምንም። ተካ አንዴ ላውራው። እሺ አውሩ። ምን ሆነሃል? አይ ምንም። አንተ ግን ደስ ያለ ትመስላለህ። አዎ በጣም ነው ደስ ያለኝ። መጀመሪያ ግን አንተ የሆንከውን ንገረኝና እኔ እነግርሃለሁ። ደረጀ፣ ራሴን ጸጸት ውስጥ እየከተትኩኝ ነው። አንዳንድ መጥፎ ነገሮች መነሻቸው መጥፎ ስሜት ሊሆን ይችላል። ቅጣቱ ግን በጣም ከባድ ነው። ያንን ደግሞ አንተ ላይ ማድረግ አልፈልግም። ነገሩን ሳታወሳስብ ሲቀጥ አድርገህ ንገረኝ። ኤደን ተፈልጋ እንድትገኝ ያደረግኩት እኔ ነኝ። እሷ እንድትፈልግ ያደረኩበት ምክንያት በዋነኝነት ለአንተ ደስታ እንድትሰጥ ነበር። እሷ ግን ደስታ ልትሰጥ አልቻለች። ምክንያቱም ትልቅ ውሸት ዋሽታለች። ውሸትን ደግሞ የፈጠርኩት እኔ ነኝ። አውቃለሁ። እንዴት? ልጄ
ምንድን ነው? ምን ሆነሽ ነው? ልጄን ናፈቀኝ አልቻልኩም። ቆይ እስኪ ተረጋጊ። ምንድን ነው ይሹ? ይቅርታ አድርግልኝ። አንተን ላለማጣት ብዬ ነው የዋሸሁት። ክፍለ ሀገር ልጅና ባል አለኝ። እነሱን ትቼ ነው የመጣሁት። እና ምን አደረግ? እኔ መጀመሪያውም ስመጣ እኮ ኤደንን ለማግኘት ሳይሆን ካለችበት ችግር ላወጣት እንጂ የኔና የሷ ነገር በእኔ ስደት በእሷ መከራ ተደምድሟል። አሁን ካለችበት ችግር ነው ላወጣት የሚገባው። እኮ ምን አደረግ? ቤቱን ሰጠዋት። ለአንዳንድ ነገር መንቀሳቀሻን ብዬ ገንዘብ ሰጥቻት ባሏና ልጆቿ ልታመጣ ሄደች። አንተ ሴት ልትኖር እንዳታስቆመኝ ብዬ አልነገርኩም እንጂ ትኬት ቆርጫለሁ። ነገ ፓሪስ እበራለሁ። አይሆንም፣ በፍጹም አይሆንም። ነፃነትን መፈለግ ተው። በመጨረሻ ስትለየኝ ነፃነት ፊት ላይ ያየው ትልቅ ሀዘን ነው። እኔ እሷ ጀግና አይደለሁ። ጀግናዋን ትፈልግ። ከቸልክናና ነገሽ እባክሽን ይቅርታ አድርጊልኝ። ጊዜ የለኝም። ነፃነትን አገናኝ። ስለ ደረጀ ማውራት ትልቅ ጉዳይ አለኝ። ከዚህ በኋላ ምን ቀረኝ ብዬ ቆያለሁ? በአንድ ወቅት ነበር ይህን ብር ነፃነት የሰጠች። ለእኔ ትልቅ ስጦታ ነው። እና አሁን ደግመ መልሰህ እሱን ይዘህ ልትመጣ ነው? ነፃነቴ አሞኛል፣ ታክመኝ ትችላለህ? እኔ ቤት ሳይሆን አንቺ ቤት። ልቀፍህ ወይስ ታቅፈኛለህ? ይህንን ለመሰለ ትልቅ ደስታ ቆንጆ ስጋ ብንበላ ይመስላል። እድሜ ልኬን የምበላው ስጋ ትሰጭኛለሽ።